አብርሃምና ቡዜ ተጣሉ። ለምን ተጣሉ የሚለውን በዚህ ቪዲዮ ላይ መነግራችሁ ይሆናል። ቪዲዮን እስከ መጨረሻው ማየታችሁ እንዳትረሱ። በጣም በሚገርም ሁኔታ እንግዲህ አብርሃምና ቡዜ ተጣልተዋል። ለምን ተጣሉ የሚለውን አሁን የምነግራችሁ ይሆናል። ቡዜ እንግዲህ ታስራለች ማለት ነው። ለምን ታሰረች የሚለውን ያው እንደሚታወቀው ቡዜ በጣም ብዙ ጥፋቶችን ታጠፋለች። ሄርሜላን ተንኮል እንድትለምድ ያደረገችው እሷ ናት። ሩታ ላይ ደግሞ ሴራ የምታሴረውም ቡዜ ናት ማለት ነው። እንኳንም ታሰረች ይላለው። እዛ ራሱ በቃ ባትፈታ እላለሁ። ለምን ብትሉ በጣም ብዙ ነገሮችን ታበላሻለች። አብርሃምና ሩታ አንድ ላይ እንዳይሆኑ አብርሃምና ሩታ አንድ ላይ ሆነው ልጃቸውን እንዳያሳድጉ በሰላም በጤና በፍቅር እንዳይኖሩ የምታደርገዋ ቡዜ ናት። ይሄ ደግሞ ተገቢም አይደለም፣ እንደዚህ መደረግም የለበትም ማለት ነው። እንደዚህ አይነት ነገሮችን መቃወም አለብን። ለምን ብትሉ ቡዜ ነገ ደግሞ ሌላ ነገር ታመጣለች ማለት ነው። ሎሌ ወደ መውሰድ የሆነ ነገር ወደ ማድረግ ነገር ስለምትሄድ ይሄ ደግሞ ተገቢ ውሳኔም አይደለም፣ እንደዚህ ደግሞ የሚደረግ ነገር አይደለም ማለት ነው። ይሄ እውነት ለመናገር ከሆነ በጣም የሚደብርና በጣም በቃ የሚያስጠላ ነገር ነው እንግዲህ ቡዜ እያደረገች ያለችው። በዚህ ላይም እንግዲህ አብርሃምና ቡዜ ተጣልተዋል። አብርሃም አንተን ያሳሰርከኝ ወንድሜ ነው ለምን ታሳስረኛለህ ብሏለች። ነገር ግን አብርሃም አይደለም ያ ሩታ ስለከሰሰቻት አቃቢ ህጎቹ ደግሞ ግራቀኛ አይተው እሷን እዛ አስቀርተዋታል ማለት ነው። ይሄ ደግሞ ተገቢ ነው፣ እንኳንም አስቀሯት እላለሁ። በጣም የሚገርም ነገር ነው። እውነት ለመናገር ከሆነ ቡዜ ትክክለኛ ውሳኔም አድርጋ አታውቅም፣ ትክክለኛ ነገሮችንም ፈጽማም አታውቅም። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።